አሁንም የሚቀጥል ይሆናል። እስካሁን ያቀረቡልንም አለ። የዕለቱ ተጠባቂ እንግዳ ወይም የዕለቱ ልዩ እንግዳ ኡስታዝ ተመራቂ ተማሪዎች ኡስታዝ አለላህ መህዲ ወደ መድረክ። አላሁ አክበር አላሁ አክበር። ያለ ተክቢር አላሁ አክበር ተክቢር። صلى الله عليه وسلم ቁርአንን የምታከብሩ ቁርአንን የምትወዱ እጃችሁን ወደ ላይ ከሴቶችም ከወንዶች። ስለዚህ እነዚህ ቁርአንን ላከተሙ ተማሪዎች ቁርአንን ላከተሙ ተማሪዎች ከቁርአን በላይ ትልቅ መጽሐፍ የለም። ከዚህ የበለጠ ትልቅ ማዕረግ የለም። ከመቀመጫችሁ ሁላችሁ ተነሳችሁ ክብራችሁን አሳዩዋቸው። ተነሱ። ተክቢር 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 ተክቢር። ለአላህ ያክብራችሁ። ቁጭ በሉ። ለምን ይሄንን እንዳደረግኩኝ በኋላ እነግራችኋለሁ። ባልሳና በ60 ሚሊዮን ብር መኪና አደባባዩ ሲያዞሩት ነበረ። አይታችኋል። ቁርአን ለከዚህ የበለጠ አይገባው? ይገባዋል። እንደዚህ የሚገባው ከሆነ ደግሞ ዛሬ የቁርአን ምርቃት አለ የተባለ የመጣችሁበትን ሰዓት አይታችኋል። እንግዶች ቀድሟችሁ መጥተዋል። ወላሂ ነው የምላችሁ። ለቁርአን ክብር እስካልሰጠን ድረስ፣ ለቁርአን ቦታ እስካልሰጠን ድረስ፣ ቁርአንን እስከ ናቅን ድረስ ከፍ አንልም። እስከ መቼ ድረስ ነው ቁርአንን እየናቅን የምንኖረው? ዛሬ የኬጂ ቅድም ተናግረዋል ኡስታዞች። የኬጂ ምርቃት ሲባል አዳራሽ አይበቃም፣ መቀመጫ ይጠፋል። እናትና አባት ይጣላሉ። እኔ ነው የምሄደው እየተባባሉ ዛሬ ፕሮግራሙ ሊያልቅ አካባቢ ላይ ሰው እየበዛ መጥቷል። ለቁርአን ክብር አንድ ሰው ካልሰጠ፣ መከበር ከፈለገ፣ ቁርአንን ከፍ ማለት ከፈለገ፣ ቁርአንን ከፍ ያድርግ። በቁርአን ነው ከፍ ሊል የሚችለው ማንኛውም ሰው። ኢነላሃ ለየርፈዑ ቢሃዘል ኪታቢ አቅዋመን ወየደዑ ቢሂል አኸሪን። አላህ በዚህ መጽሐፍ ሰዎችን ከፍ ያደርጋል። እንዴት ነው ከፍ የሚለው? በቁርአን እንዴት ነው ከፍ የሚባለው ከተባለ ቁርአንን በመቅራት፣ በቁርአን በመፋረድ፣ ቁርአንን ሕግ አድርጎ በመያዝ የህይወቱ መስመር ጠቋሚ አድርጎ ቁርአንን መመሪያው አድርጎ ከያዘ ከፍ ይላል። አረቦች ትናንትና የወደፊት ዳኢያችን እዚህ ቅድም ሙሐደራ አቅርቦላችኋል አለ። ካቀረበው ውስጥ አንደኛው አረቦች ቅኝ ግዛት አልተገዙም። ነገር ግን አረቦች ትናንትና ማን ነበሩ? ዛሬ ማን ናቸው? ትናንትና የት ነበሩ? ዛሬ የት ነው ያሉት? ትናንትና አረቦች ማለት ዑመር ኢብኑ ኸጣብ እስልምና ሲቀበል የመጀመሪያ መድረክ ላይ ቁጭ ብሎ የተናገረው ንግግርን ዛሬ እነግራችኋለሁ። ምንድን ነው ያለው? ትናንትና አረቦች ነህኑ ቀውሙን አዲላ፣ እኛ የተዋረድን የረከስን ቦታ የማይሰጠን ተራ ሰዎች ነበርን። በምንድን ነው ተራ የሆኑት? በምንድን ነው ተራ? አስካሪ መጠጥ ይጠጣሉ፣ ቁማር ይጫወታሉ፣ ሴት ይደፍራሉ። እንደዚሁም ደግሞ ያላቻ ጋብቻ አለ። ከዛም ተጨማሪ ደግሞ ጣዖትን ያመልካሉ። ጣዖት ከአላህ ውጭ አላህን አያውቁትም። ዲነል ኢስላም እንደሆነ አያውቁትም። ምንም ያውቁት ነገር የለም። ጣዖት ያመልካሉ። ራሳቸው ከገበያ ገዝተው ያመጡትን ጣዖት መልሰው እንደገና ያመልኩታል፣ ይገዙታል። በዚህ ደረጃ የዘቀጡ ነበሩ። አዐዘነ አላሁ ቢሃዘል ኪታብ ይላል። በዚህ መጽሐፍ በዚህ ቁርአን አላህ አላቀን፣ የበላይ ያደረገን። አሁን አረቦች የበላይ ናቸው አይደለም? ናቸው አይደለም? አረብኛ ቋንቋ ከቋንቋ ሲጀምር
ኢንተርናሽናል ቋንቋ ነው። ዓለም አቀፍ ከሚባሉ ቋንቋዎች መካከል ከእንግሊዝኛም በላይ ዛሬ ሰዎች አረብኛን ያወራሉ። ተመራጭና ተወዳጅ ተፈላጊ ቋንቋ ሆኗል። ቢመራቸውም ቢጥማቸውም የግዳቸውን አረብኛ ቋንቋ ሰዎች ዛሬ እየተማሩ ነው፣ ሙስሊም የሆኑም ያልሆኑም ሰዎች። ሁለተኛ አረብኛ ቋንቋ ቁርአን የወረደበት ቃል ነው አይደል? ቁርአን አረብያ፣ ቁርአን በአረብኛ ቋንቋ ነው የወረደው። ነቢዩ አለይሂ ሰላቱ ሰላም ከአረብ ህዝቦች መካከል አላህ ላካቸው። የጀነት ቋንቋ ምንድን ነው? ስልጥኛ ነው? ኦሮምኛ፣ ትግርኛ፣ አፋርኛ፣ አረብኛ ነው አይደል? አረብኛ ነው። በእነዚህ ነገሮችና በሌላም ነገር አላህ ከፍ አደረጋቸው። አረቦች ያሉበትን ደረጃ አሁን ማይመኝ ሰው የለም። ማንም በምንድን ነው ይህን ማዕረግ ያገኙት ከተባለ በምንድን ነው? በምንድን ነው? እስቲ አንድ ላይ መልሱልኝ። በምንድን ነው? በቁርአን ነው። ስለዚህ ነቢዩ አለይሂ ሰላቱ ሰላም የተናገሩት ይሄን ነው። ቁርአንን ከፍ ያደረገ ከፍ ይላል። ከዛስ አላህ በሰዎችን በዚህ ቁርአን ከፍ ያደርጋል። ወይደው ቢሂ አኸሪ ሌሎችን ደግሞ ዝቅ ያደርጋል። ቁርአንን አልቀራም፣ ቁርአንን በቁርአን መዳኘት አልፈልግም የሚሉ መስማትም አልፈልግም ማየትም አልፈልግም የሚሉ ሰዎች የበታች ናቸው። ዛሬ ለትምህርት ምን ያህል ትኩረት እንሰጣለን? እየከፈልን አንዳንድ ጊዜ እኮ ትምህርት በጣም ያስፈልጋል። ትምህርት አንዳንድ ጊዜ ከሸሪዓ ጋር ከቁርአን ጋር የሚጣረስ የሚጋጭ የሆነ ትምህርትን ለማስተማር ልጆቻችንን ጠዋት ተነስተን ምግብ ቋጥረን ምን ብለን እንልካቸዋለን። ወርሃዊ ክፍያ ጠብቀን እንከፍላለን። ዩኒፎርም የሚያስፈልግ የትምህርት መሳሪያ እናሟላለን። ለቁርአን ሲሆን 50 ብር፣ 100 ብር፣ 200 ብር ከበዛ 500 ብር መክፈል ያቅተናል። ቦታ ስላልሰጠነው እንጂ ከብዱን እኮ አይደለም። ቁርአንን ቦታ አልሰጠነው። አንድ ኡስታዝ ቁርአን የሚያስተምር ኡስታዝ 1000 ብርና 2000 ብር ከተከፈለው ከበቂ በላይ ነው ብለን እናስባለን። ለአንድ ኡስታዝ 100,000 ብር በወር የተከፈለው ቢያስቀራ ያንሳዋል? ይበዛበታል? ያንሳል? ይበዛል? የአላህን ቃል እኮ ነው የሚያስተምረው። ከአላህ ጋር እኮ ነው ሰውየው የሚያግባባው። የአላህን መስመር እኮ ነው የሚያስይዘው። ኡስታዞች ክብር እየተሰጣቸው አይደለም። የመስጊድ ኢማሞች ክብር እየተሰጣቸው አይደለም። ዱዓቶች ክብር እየተሰጣቸው አይደለም። ከነሱ የባሰ ከነሱ በላይ ምድር ላይ ማንም ሰው የለም እኮ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ፣ ወደ አላህ መንገድ ሰዎችን ከተጣራ ሰው የበለጠ ማን ጥሩ ሰው አለ? ማን በላጭ አለ ብሎ አላህ ይናገራል። ማንም የለም። ትልቅ ሰው ምድር ላይ ወደ አላህ መንገድ ሰዎችን የሚጣሩ ናቸው። ለዛ ነው እኮ ያወቀው ጨነቀው ይባላል። በዚህ አልይ ብን አቢ ጣሊብ ኡስታዝ የሚባለውን አንዲትን ሐርፍ ቁርአን እንዲቀራ ሰበብ የሆነውን ኡስታዝ ክብር በተመለከተ ሲናገር ምን ይላል? በጣም በወርቅ ቃል በወርቅ ጽሑፍ ሊጻፍ የሚገባ ንግግር ነው። ልብ በል። መን ዐለመኒ ሐርፈን ሲርቱ ለሁ ዐብደን ኢንሻአ ባዕሊ ወኢንሻአ አዕተቀኒ። አንዲትን ፊደል ያስተማረኝን የሆነ ሰው ኡስታዜ እንግዲህ ቁርአን ማስከተም አይደለም፣ ቁርአን እንዲያፍዝ ማድረግ አይደለም። አንዲትን ፊደል ያስተማረኝን የሆነ ሰው ለሱ ባሪያ እሆንለታለሁኝ፣ እንደ ባሪያ እገዛለታለሁኝ። ከፈለገ ገበያ አውጥቶ ይሽጠኝ ይሸጣለሁኝ፣ ከፈለገ ነፃ ያውጣኝ፣ ደግሞ ይሄ የእሱ መብት ነው። ኡስታዝ የሚባለው በአንደበት ብቻ በምላስ ብቻ ተነግሮ የሚቆም ነገር አይደለም። ክብሩ ከወላጆችም በላይ ነው። ክብሩ ምድር ላይ ከማንም በላይ ነው። ስለዚህ ሁላችንም ትኩረት እንስጥ፣ ቦታ እንስጥ። እንደዚህ አይነት ሰው ቁርአንን ሳንቀራ 40 ዓመት 50 ዓመት ያለፈ ሰዎች አለን። አሁን የምንቀራበት ጊዜ ነው። የቁርአን ጊዜ ከዚህ ጀምሮ እስከዚህ የሚባል ነገር የለም። 80 ዓመት 100 ዓመት ቢሞላ ቁርአንን አሊፍ ብለህ መቅራት አለብህ። አያሳፍርም። ሁለት ሰዎች
አትገኙም ተብሏል። የሚያፍሩ ሰዎችና የሚኮሩ ሰዎች ከሁለቱም መሆን የለብንም። አንገታችንን ደፍተን ዛሬ ዝቅ ብለን ተዋርደን የምንቀራ ከሆነ ይሄ የተዋረድለት ቁርአን ከፍ ያደርገናል፣ የበላይ ያደርገናል። ይሄ ቁርአን ምንድን ነው? መዕዱበት አላህ የአላህ መስተንግዶ ከአላህ የመጣ ደብዳቤ ነው። እሱን ደብዳቤ አንድ ጥያቄ ልጠይቃችሁ። ሴቶች እየበጠበጣችሁ ነው። እሺ አንድ ጥያቄ ልጠይቃችሁ። ውጭ ሀገር ቤተሰብ ያለው ሰው ውጭ ሀገር ወንድም እህት የሆነ አካል ያለው ሰው ረጅም ዓመት ሳትገናኙ ቀርታችሁ ደብዳቤ ጽፈው ወደ እናንተ ቢልክላችሁ ያ ደብዳቤ እናንተ አልተማራችሁም፣ ወላጅ ናችሁ፣ ማንበብ አትችሉም፣ መጻፍ አትችሉም። ደብዳቤው ቢመጣ ልጄ የላከችው ደብዳቤ ብላችሁ ሰብስባችሁ ጉያችሁ ውስጥ ትከቱታላችሁ? መሳቢያ ከፍታችሁ መሳቢያ ውስጥ የምታስቀምጡት ወይስ ቤት ውስጥ ታደረድሩታላችሁ? ምንድን ነው የምታደርጉት? ልጃችሁ የናፈቀች ልጅ እናንተም የናፈቃችኋት ልጅ ደብዳቤ ከጻፈች ምንድን ነው የምታደርጉት? እስኪ ንገሩ። ቋንቋ አትችሉ፣ ማንበብ አትችሉ፣ አማርኛ ነው ደብዳቤው፣ ግን አማርኛ ማንበብ አትችሉ። ምንድን ነው የምታደርጉት? የሚያነብ ሰው ታመጡና እስቲ ልጅ የላከችውን አንብቡልኝ ትላላችሁ አትሉ? ትላላችሁ አይደል? ሁለተኛ ደብዳቤው የተጻፈው በእንግሊዝኛ ቢሆንስ ወይም በአረብኛ? እናንተ አማርኛ ነው የምትችሉት። አሁንም ታደርጋላችሁ፣ እንግሊዝኛ ወይም አረብኛ የሚችል ሰው ታመጡና ታስተረጉማላችሁ፣ ከፍላችሁም ቢሆን አይደል እንዴ? ይሄ የሰው ደብዳቤ ነው፣ የልጃችን ደብዳቤ ነው። የናፈቅ አላህን የምንናፍቅ ከሆነ አኺራን የምንናፍቅ ከሆነ ደብዳቤ አላህ የላከው ደብዳቤ ስለምን እያወራ ነው? ምንድን ነው የሚናገረው? ቁጭ ብለን ኡስታዝ እግር ስር ቁጭ ብለን አሊፍ ብለን መጀመር አለብን። የአላህን ደብዳቤ ማወቅ አለብን፣ መረዳት አለብን። ቁርአን ሳንቀራ አማመላህ ከአላህ ጋር ከተገናኘን ወላሂ ከዚህ የበለጠ ውርደት የለም። ስለዚህ ልጆቻችን ይሄ መስጊድ ትናንትና ይሄ አካባቢ ላይ መስጊድ አልነበረ። አልሐምዱሊላህ አላህ ሰበብ አድርጓቸው በስደት ምክንያት መጡ። እነ ሼህ ጀማል ይሄ መስጊድ ለመገኘት ትልቁን ተስፋ ሰነቁ። መስጊዱ ተገኘ። በእናንተ ትብብር መስጊዱ ተሰራ። አልሐምዱሊላህ በለዋል። ይሄ መስጊድ ደግሞ አይበቃችሁም ብሎ ደግሞ አላህ ይኸው የሚገነባ መስጊድ ደግሞ ተጀመረ፣ እየተገነባ ነው ያለው አይደለም? አልሐምዱሊላህ በሉ። ግን ግንብ ነው የሚያስፈልገው። ግንብ ቤትን ድንጋይ መገንባት ኖርማል ሊሆን ይችላል። ወላሂ ቁም ነገሩ እሱ አይደለም። ልጆች ላይ ትውልድ ላይ መገንባት ትልቅ ነገር ነው። ይህም መስጊድ የሚወርሱት እነዚህ ልጆች ናቸው። ዱባይ ላይ በቢሊየን የሚቆጠር መስጊድ አለ። ምንጣፉ ብቻ ከ20 እና 30 ሚሊዮን ብር በላይ የሚያወጣ መስጊድ አለ ዱባይ ላይ። ከአመት አመት ግን ዝግ ነው፣ ለቱሪስት ብቻ ክፍት ነው፣ አይሰገድበትም። መስጊዱን ከውጭ ይመጡና ያዩትና ይላሉ፣ ፎቶ ያነሳሉ፣ ከመስጊዱ ጋር ፎቶ ይነሳሉ። ይሄ መስጊድ ነው የሚሻለው፣ ይሄ ቆርቆሮ መስጊድ ነው የሚሻለው፣ ይሄ ነው የሚሻለው። የነቢዩ አለይሂ ሰላቱ ሰላም መስጊድ እኮ ምንድን ነበረ? በዘንባባ እኮ ነበረ፣ ግንብ የለው፣ እነዚህ ቆርቆሮ የለው። ብርድ ዝናብ ሲመጣ ሶሃቦች እዛው ውስጥ ሆነው ይዘንብባቸው ነበረ። ከዛ ግን የወጡ ክሪጆች ግን ከነቢዩ አለይሂ ሰላቱ ሰላም መስጊድ ዩኒቨርሲቲ፣ ትልቅ ዩኒቨርሲቲ የወጡ ዛሬ ለዓለም በቅተዋል። መስጊዱ የሚገነባው በትውልድ ነው እንጂ ግንብ ቆርቆሮና አጥር ወይም ግንብና ግንብ ላይ መደራረብ እሱ አይደለም ቁም ነገሩ። ልጆች ላይ እንስራ። ትልቁ ቁም ነገር ይሄ ነው። ኡስታዞችን አበረታቱ። በቂ ደሞዝ አይከፈላቸው ለማን? የትም ቦታ የትም ላይ ኡስታዞች በቂ ደሞዝ በቂ ነገር አያገኙም። አብዛኛው ኡስታዞች ንገራችሁ፣ አብዛኛው ኡስታዞች መሯቸው ወላሂ ሽርጣቸውን አውልቀው ጥምጣማቸውን ጥለው
ወደ ገበያ ወደ መርካቶ እየገቡ ሁሉም ነጋዴ ኡስታዞች ነጋዴ ከሆኑ ማን ልጆቻችንን ያስቀራል? ማን ዳዋ ያደርግልናል? ዳዋ የሚያደርግ ሰው ከጠፋ፣ ልጆች የሚያስተምር ኡስታዝ ከጠፋ፣ መስጊድ ቆሞ የሚያሰግድ ኡስታዝ ከጠፋ ወላሂ እንጠፋለን። ተያይዘን ነው የምንጠፋው። አጥማሚ መሪዎች ይመጣሉ አላሉም የአላህ መልእክተኛ? ዱዓቱ አብዋቡ ጀሃነም የጀሃነም ደጃፍ ላይ ጫፍ ላይ ሆነው ዳዋ የሚያደርጉ ይመጣሉ። አሁን ሀዲስ አያስፈልገንም የሚል ትውልድ አልመጣም። ኡስታዝ ሰብሮ ሰምታችኋል አይደል? ሀዲስ ምንም አያደርግልንም ቁርአን ብቻ በቂያችን ነው የሚሉ ጠማማ መንገድን የተከተሉ ሰዎች መጥተዋል። እነሱን መጠንቀቅ የምንችለው እነዚህ ልጆች በማስተማር ነው። አለበለዚያ ዋጋ የለንም። አሁንም እኔ አንድ ቃል አስገባቸዋለሁ። እስቲ ከሴቶችም ከወንዶችም የተመራቂ ወላጆች እጃችሁ፣ የተመራቂ ልጆች ወላጆች እጃችሁን አውጡ። ይሄ ብቻ ነው የሁላ ተማሪ 4 5 እሺ፣ ያላወጣችሁ ያወጣችሁ። እነዚህ ልጆች ቤት ከወሰዳችሁ በኋላ ባይኖራችሁ እኔ ወላሂ ይቺን ንግግሬ አላህ ፊት እጠይቃችኋለሁ። ቢኖራችሁ ባይኖራችሁ ልጆቻችሁን ቤት ወስዳችሁ ዛሬ ላይሆን ይችላል ከቻላችሁ ዛሬ፣ ካልሆነ ደግሞ የዛሬ ሳምንት ሰው ጠርታችሁ እልል ያለ ድግስ ደግሳችሁ ልጆቻችሁን ሸልማችሁ ለትልቅ ማዕረግ ማብቃት አለባችሁ። በቅተዋሉ፣ ኡስታዞች አስረክበዋሉ። እናንተ ደግሞ ተረክባችሁ ለኬጂ ምን እንዳደረጋችሁ አውቃለሁ። ኬጂ ምንም ለማይረባ ነገር ኬጂ ምንድን ነው? ምን ይጠበስ? አንደኛ፣ ሁለተኛ፣ ሶስተኛ ገና አንደኛ ክፍል ለመግባት የሚንደረደር የሆነ ልጅ ያለ የሌለ ነገር ብርክርክ ተደርጎ ይሸላለማል። ገና አንደኛ ክፍል መከራው ሲገባ እነዚህ ልጆች ከቁርአን ጋር የተገናኙ ልጆችን እኛ ወላጅ ተቀብለን ስልክ ደውለን ዛሬ ልጅ ተመርቋል። አሁን ካሉት ወላጆች አንድ ጥሪ ደርሶኛል። እኔ ብጠሩ ባጠሩ ችግር የለውም፣ እሺ አልቀየማችሁ። ግን ደግሳችሁ አርዳችሁ ልጆቻችሁን ፏ አድርጋችሁ ሸልማችሁ ምናምን ቀጣይ ለሂፍዝ እንዲጓጉ ታደርጋላችሁ። በእነዚህ ልጆች ምክንያት ሌላ ልጆች በጣም ይነሳሳሉ። ደግሞ ቀጣይ ደግሞ ከዚህ የባሰ ልጆች ደግሞ አክትመው ደግሞ ለምርቃት መንበቃ አላህ ያደርገን። እናንተም ልጆቻችሁ ይሄን ካደረጋችሁ ቁርአንን አክብራችኋል፣ ቁርአንን አልቃችኋል። ለዚህ የምታወጡት ገንዘብ ወላሂ አላህም ይተካዋል፣ የሚቆጭም አይደለም። ልጃችን ዛሬ ልጆች እኮ አንድ ነገር ልንገራችሁ፣ የመጨረሻ አንድ አሁን በቅርቡ አውሮፓ ላይ ልጆችን መግረፍ አይቻልም። ስልክ አላቸው። እነዚህ የሚያካክሉ ልጆችን እገርፋለሁ ብትል አይደለም መግረፍ፣ ተኮሳተረብኝ ብሎ ፖሊስ ጋር ይደውልና ያስይዛል። ተርቢያ የለም። እገርፋለሁ ካልክ አለቀልህ፣ እስር ቤት ትበሰብሳለህ፣ ትረሳለህ። አባት መሆን ራሱ ልጆችን መንካት አትችልም። ልጆችን ጾታ መጠየቅ አልችልም ብሎ ወላሂ በፊት ተማሪ የነበሩ ሰዎች አሜሪካ ኖረው አሁን ተቸገረናል አለ። ጾታ አንተ ብሎ መጥራት አይቻልም፣ አንቺ ብሎ መጥራት አይቻልም። አንቺ ካልሽ አንተ ካልሽ ልጅህን እኮ ነው። አንተ ካልከው ወንድ መሆኔን በምን አወቅ ብሎ ይከሳል። አንቺ ሴት መሆኔን በምን እሺ እናንቱ ልትላቸው አትችልም። በቃ እዚህ ደረጃ ላይ ደርሰዋል እነሱ። ዛሬ እኛ አልሐምዱሊላህ ሀገራችን ላይ ነፃ ነን። ገርፈንም መተንም ደብድበንም ምንም አድርገን በተርቢያ እናሳድጋለን አይደል? ልጆቻችን ነው አይደለም? ይሄ እድል አለን። እነዚህ ልጆች ዛሬ ከዚህ ወጥተው ትልቅ ደረጃ ላይ የሚደርሱት እኛ በምንሰጣቸው ደረጃ ነው። ተወደደም ተጠላ ይህንን ነገር ደግሞ ቦታ ልንሰጥ ይገባል። ሁላችንም ቁርአንን ለማክበር ቁርአንን ለማላቅ በምላስ ብቻ ሳይሆን በተግባር ለማድረግ ዝግጁ ናችሁ? ኢንሻአላህ በሏ። አላህ ያድርገን። ቁርአንን ከፍ የምናደርግ አላህ ያድርገን። የቁርአን ሰዎች አላህ ያድርገን። መጨረሻ አንድ ነገር ብቻ ልናገር። በጣም የሚገርመኝና የእግር ጥፍሬን ድረስ ወላሂ ንዝር የሚያደርገኝ አንድ ንግግር አላቸው የነቢዩ ዓለይሂ ሰላም ንግግር። አዛን ሊወጣ ነው። እቺ ተናገሬ ጨርሳል። ኢነ ሊላሂ አህሊነ ፊል አርድ፣ ለአላህ ባለቤቶች ቤተሰቦች አሉት። የአላህ ቤተሰብ መሆን ቀላል ነው? የአላህ ቤተሰብ ከመሆን የበለጠ ምን ማዕረግ አለ?
ሱሐቦች በጣም ሰፍ ብለው ማን ናቸው ለመሆኑ የአላህ ቤተሰቦች ምድር ላይ የሚኖሩ የሚንቀሳቀሱ ከኛ ጋር አብረው ተቀላቅለው የሚኖሩ የአላህ ቤተሰቦች ማን ናቸው? ይሄ መልስ ከነቢዩ በጉጉት እየጠበቁ ነበር። አህሉል ቁርአን አህሉላሂ ወኻሰቱ የቁርአን ሰዎች የአላህ ስፔሻል የሆኑ ሰዎች ናቸው። ሰዎች ብቻ ሳይሆኑ ስፔሻል የሆኑ የተለዩ የአላህ ሰዎች ናቸው። ስለዚህ የሸይጣን ሰዎች አሉ፣ የአላህ ሰዎች አሉ። የሸይጣን ሰዎች ከመሆን ራሳችንን አግልለን የአላህ ሰዎች ከሚባሉ ሰዎች ጋር ተርታ ልንመደብ ይገባናል። ይህንን ማዕረግ የምናገኘው ከቁርአን ጋር ያለን ግንኙነት ሲጠናከር ብቻ ነው። መስጊዱን እባካችሁ አታሯቅቱት፣ ባዶ አታድርጉት። እዚሁ አካባቢ ላይ ሰጋጆች ብዙ አላችሁ፣ ሙስሊሞች ብዙ አላችሁ። መስጊዱ ዙሪያ ላይ እሰው ይላሉ ኢማሙ ከሁለት ሰው ከሶስት ሰው ጋር አንድ ሰልፍ እንኳን አይሞላም። ይሄ መስጊድ ሰው ጠፍቶ አይደለም፣ ቤታችሁ እየሰገዳችሁ ነው። ስለዚህ ተጠራሩ፣ ዳዕዋ አድርጉ። ልጆች የሚቀረጹት የእኛን ሞራል አይተው ነውና ይህንን ነገር አደራ ላለሁኝ። ሰላም አለይኩም ወረህመቱላሂ ወበረካቱህ። ወአለይኩም ሰላም ወረህመቱላሂ